ክርስቲያኖች የብልጽግና ደጋፊዎች ናቸው ይባላል። እኔ honestly speaking ስለ ፖለቲካ አላውቅም። ኢትዮጵያ ውስጥ በጣም የምትጸየፊው ምንድነው? ይሄ ነባራዊ ሁኔታ ብቻ መቃወም ሱስ አለን። ፖለቲካ ባዩ መንፈሳዊ ባዩ በሁሉ አቅጣጫ ዛሬን የመቃወም ምን የሆነ አባዜ ነው አይደለም። ትላንት የተዘራ ዘር አለ። ሌብነት ስራ ነው፣ ስትያዝ ወንጀል ነው በተባለበት ሀገር ይቅርታ ተባባሉ፣ ምድሪቷ ትፈወስ ሲባል ይሄ መንፈሳዊነት አይደለም። አሁን ዘይት ሻጭ ወለዱ፣ ጨርቅ ሻጭ፣ ሶፍት ሻጭ፣ ደላላ፣ የሴት ደላላ፣ ወንበዴ፣ ከመንፈሳዊነት ይልቅ ሽቀላ። አንደኛ ስለ ሽቀላ ዕውቀት የላቸውም። ገቡ ባህር ውስጥ ነግዶ መብላት አያውቁም፣ ሰርተው መብላት አያውቁም። ነጭ ዘረፋ ውስጥ ለምን ሲባል አሁንም ትላንት የተዘሩ ዘሮች የትላንት ለቅሶች አሉ። ከዛ ውጪ ደግሞ መርካቶ ስትኖሪ ቶሎ ብለሽ ሽቀላ መሸቀል ነው የምታስቢው እንጂ እንትኔ ምናምን የምታስቢው ለማንቺ መሸቀልሽን ብር እንዲኖርሽ ነው የምታስቢው። በቃ ዛፉን ፈርቶ ለዛፉ ነግርብሃለሁ ብትይው ሚደነግጥ ዛፉን ቂቤ የሚቀባ ጋሼ ጠርተው ካል ከተባለ እየተንቀጠቀጠ ምን አጠፋሁ የሚል ማህበረሰብ ነው። አንደኛ የወጡ ልጆች ስትሬት ኤ ያመጡ ልጆች ስኮላር ተሰጣቸው። ከዛ ተመልሰው ምን ሆኑ? ምን ሰምተሽ ታውቂያለሽ? አንቺ ሚዲያ ሰው ነሽ። ተመልሰው እንደው ያ ይተወራላቸው ልጆች ተመልሰው በሀገር ደረጃ የምታደንቂያቸው አሉ። አየሽ ሞም የሚመለሱ አሉ። ቅንጥስ የሚያረግ የመንፈስ አሰራር ማለት ነው። ሚበላ ምድሪቷ ስር ተቀምጦ አንተ እኮ አማራ ነህ፣ አንተ እኮ ኦሮሞ ነህ፣ ከ2 ዓመት በታች የሆኑ ሁሉ ይጨፍጨፉ። ለምን ወንበሬ እንደው ቢያንስ እስኪያድጉ ድረስ ብሞትስ ብሎ ሰው ትንሽ ማገናዘብ አይችልም? ሰላም ጤና ይስጥልኝ። የተወደዳችሁ የሃርመኒ ቲዩብ ቤተሰቦች እንዴት አላችሁ? ይህ በሐመር ብሮድካስቲንግ ሰርቪስ እየተዘጋጀ የሚቀርብላችሁ የኔ ኢትዮጵያ የተሰኘው ዝግጅታችን ነው። ኢትዮጵያ የኔ፣ የአንተ፣ የአንቺ፣ የእኛ ናት። ዛሬ እንግዳ አለኝ። እንግዳዬ ፓስተር ኪያ ስብሐት ይባላሉ። ፓስተር ኪያ የቦርን አጌን የአእምሮ ህሙማን ማገገሚያ ማዕከል መስራችና ማኔጂንግ ዳይሬክተር ናቸው። ከሳቸው ጋር አብረን ቆይታ እናደርጋለን። እናንተም አብራችሁን ቆዩ፣ ተከታተሉን። ፓስተር ኪያ እንግዳችን ሆኖ ስቱዲዮ ድረስ ስለመጡ እጅግ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። ምናልባት ከተፈቀደልኝ መሀል ላይ እንዳልሳሳት አንቺ ብዬ ብጠራ ይፈቀድልኝ? አዎ፣ ቀለል ይላል። እኔም እንዳላረጅ ማለት ነው። ዛሬ እንግዲህ ፓስተር ኪያ ስቱዲዮ ውስጥ ጋብዘን ውይይት እንድናደርግ የፈለኩት በኢትዮጵያ ዙሪያ ነው። የፕሮግራሙ ርዕስ የኔ ኢትዮጵያ ይሰኛልና ስለ አንቺ ኢትዮጵያ ሰፋ ያለ ውይይት እናደርጋለን። አድማጮቻችንም እንደሚከታተሉን ተስፋ እናደርጋለን። እንግዲህ የኔ ኢትዮጵያ ከመንፈሳዊነት አንጻርም ጭምር ዛሬ እንቃኘዋለን ማለት ነው። ያንቺ ኢትዮጵያ ማን ናት? እንዴት አገኘሻት? ኢትዮጵያዊ የሆንሽው እንዴት ነው? ቤተሰብ ኢትዮጵያዊ፣ እናት አባትሽ ኢትዮጵያዊ ስለሆኑ ነው? ቀበሌ መታወቂያ ወይ ፓስፖርት ስላለሽ ነው? ወይ ኢትዮጵያ ውስጥ ስለተወለድሽ ነው? አንዳንድ ጥያቄ ያው ወደ ኋላ ያሳፍራል። እንዲህ አይነት ትኩረት ሰጥቼው አስቤ አላውቅም። እንደማንኛውም ሰው እንግዲህ ሌላው ሰው የራሱ እይታ ሊኖረው ይችላል። እኔ ግን ከተወለድኩበት ቤተሰብ
ሰፈር ሀገር ተነስተሽ በቃ እኔ ኢትዮጵያዊ ነኝ ሌላ ማስተካከያ አስቤ አላቅም እንደሚስተካከልም አስቤ አላቅም እድሜ ልጅ እያለሁ ነው እንግዲህ እኔ መንፈሳዊ ነገር ውስጥ የገባሁት መንፈሳዊ ነገር ውስጥ ከገባሁ ደግሞ በአጭር ጊዜ ውስጥ እኔ ሰማያዊ ነኝ በጊዜያዊነት ግን መኖሪያዬ ጊዜያዊ መኖሪያዬ ኢትዮጵያ ይባላል ስለዚህ ኢትዮጵያዊ ነኝ እንደው በተለየ መንገድ መጽሐፍ ቅዱስ ላይ ኢትዮጵያ ብዙ ቦታ ተጠቅሳለች ከ40 በላይ ተጠቅሳለችና አንድ ቦታ እንደው በወኑ ኢትዮጵያዊ መልኩን ነብር ጅንጉርጉርነቱን ይለውጣልና ይላልና እንደው ያንን ስታነቢ ስለ ኢትዮጵያዊነትሽ ስለ ኢትዮጵያ ያሰብሽበት ጊዜ ይኖራል በጣም እኔ እንደውም ከሱ ክፍል ይልቅ ሁለት ክፍል በጣም ይነካኛል አንዱ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለችና ኢትዮጵያዊ ጃንደረባ በጣም ይነኩኛል የመንፈሳዊነት ጅማሬ ትሁት ልቡ አንባቢነቱ ነው ያገኘውን ነገር ያነባል ብዙ ጊዜ ስለራሴ ማለት ነውና እኔና አንቺ ታክሲ ውስጥ አብረን ብንገባ እኔ ታክሲ ውስጥ የተለጠፈውን ሁሉ አንገቴ ሁላ እየዞረ ማለት ነው ጉዳይ እንዳለኝና እና ደስ ይለኛል እሱ ሰውዬ ሞዴል ቢሆን እላል አንባቢ ነው ቀና መላሽ ነው ትሁት ነው እና በተለይ ሁለቱ ክፍል በጣም ይነካኛል ኢትዮጵያዊነትን አስበዋለሁ እና ታውቀዋል አላቀው የሚያስረዳኝ ሳይኖር እንደ ይሄ ዝም ብሎ አውቃለሁ ብሎ ትንሽ ዕውቀት ይዞ ሚውተረተር ሰው አይደለም ማወቅ የሚፈልግ የሚያነብ ያነበበውን ደግሞ እንደው አዋቂ ለመባል አይደለም ለመጨመር እንግዲህ ኢትዮጵያዊ ጃንደረባ ስለሚልና በጣም ደስ ይለኛል እነዚህ ሁለት ክፍሎች በተለይ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚሉት ክፍሎች ሁለቱ ክፍል ከየትኞቹም ክፍሎች በጣም ይነካኛል አስባለሁ እጅ ስለመዘርጋት እንግዲህ መሸነፍ ነው መማረክ ነው የራስን ጉዳይ መጨረስ ነው ብያስባለሁ ጃንደረባውን ሳየው ማንበብ ማወቅ ሌላው ሊያግዘው ሲል አለመከላከል የሌሎችን እገዛ መቀበል እናንተ ትህትና ውስጡ አለው ኢትዮጵያዊ ማንነት ማለት ነው አዎ ብያስባለሁና መጽሐፍ ቅዱስም ያረጋግጣል ያን ማለት ነው በጣም ወደው በሙላት ባየው ደስ የሚለኝ ባህሪ ፍላጎት የመጨረሻው ብያስባለሁ ኢትዮጵያዊነት ላንቺ ምንድነው ኢትዮጵያዊነት እንግዲህ በፍላጎት ያላገኘሁት ወይም አውጥቼ ከዚህና ከዚህ የቱ ይሻልሻል ተብዬ ሳይሆን እግዚአብሔር ኢትዮጵያ ውስጥ እንድወለድ ሲያረግ ፕሮግራም አለ መጽሐፍ ቅዱስ በእውነት ቃል አስቦ ወለደን ይላል ዳግም ስለመወለድ ማለት ነው ዳግም ስለመወለድ በእውነት ቃል አስቦ ቢወልደንም ኢትዮጵያም እኔ ስወለድ ዝም ብሎ የሆኑ ስሜቶች የሆኑ ሰዎች ግርግር ነው ብዬ አይደለም አስበው ምክንያቱም ዓለም ሳይፈጠር ነው የኔ ምርጫ ወይ ተመርጫለሁ መጽሐፍ ቅዱስ እንደሚነግረኝ በእናቴ ማህፀን ሳለሁ ዓለም ሳይፈጠር እና እነዚህ ነገሮች እግዚአብሔር ኢትዮጵያ ውስጥ እኔ እንድወለድ ኢትዮጵያዊ ሆኜ እንድወለድ እንድኖር እግዚአብሔር ያዘጋጀው መልካምና በጎ ምክንያቱም እግዚአብሔር የፈጠረውን ሁሉ ያየ መልካም እንዳለ እኔም ኢትዮጵያ ውስጥ መወለድ ኢትዮጵያዊ መሆኔ መልካም የሚባል መልካም ስጦታ መልካም እድል ነው ብዬ ነው ማምነው ምርጫ ቢሰጥሽ ኖርስ የምን አገር ዜጋ ትሆኚ ነበር እንዳልኩሽ የምንም አገር ዜጋ የመሆን ፍላጎት የለኝም በተለይ ነፍስ ወደ ማወቁ መጥቼ ሰማያዊ የሚለው ነገር ሁለንተናዬ ስለገዛው የምናፍቀው መንግስት የምሄድበትም ሀገር አለኝ ብዬ ማምን አማኝ ስለሆንኩ ዛሬ ላይ ብትጠይቀኝ የምንም ሀገር ዜጋ የመሆን ፍላጎት የለኝም ምናፍቀው ሰማያዊነቴን ተቀብያለሁ ሰማያዊ ዜግነቴን ሄጄ ወይ መጥቶ ያንን ኑሮ ከጌታ ኢየሱስ ጋር እንዴት እኖራለሁ ብዬ ናፍቃለሁ እንጂ የዚህ ሀገር ዜጋ ብሆን የዚህ ሀገር ነዋሪ ብሆን የሚል ሰማያዊ ዜጋ ስትሆኚ አሜሪካ ሆንሽ አውሮፓ ሆንሽ አፍሪካ ውስጥ ሆንሽ ያው ፓስተር ኪያ ነሽ እንደዛ ስሜት ነው የሚሰማሽ እንደዛ ስሜት ነው የሚሰማኝ ምንም የተለየ ነገር አይሰማኝ ዛሬ የሆንኩት ነገር መሆን ያለብኝ ነው ብዬ ነው ማምነው ሞደው እንጂ እንዲህ ቢሆን ኖሮ የሚል እንደሱ አይነት ልምድ የለኝም
ፓስተር ኪያ በልጅነቷ ከጎረቤቶቿ ከጓደኞቿ ጋር ከወላጆቿ ጋር ምን አይነት አስተዳደግ ምን አይነት ህይወት ምን አይነት ማህበረሰባዊ ግንኙነት ነበራት? ፓስተር ኪያ ብርቅ ሆና ያደገች ለጎረቤት ለቤተሰብ ምክንያቱም ወላጆቼ 6 ልጅ ሞቶባቸዋል 6 ልጅ ሞቶባቸው የተወለደች ልጅ ስለሆነች ብርቅ ሁሉም ሰው ብርቅ በቃ ከ6 ልጅ 5 ወንድ 1 ሴት ሁሉ ጊዜ እንደውም እናቴ ሴቷ አልሞተችም ሆስፒታል ሰርቀውኝ ነው ትላለች ጋንዲ ሆስፒታል ነው የወለደችውና 6 ጣት አላት ወይዘሮ ጥሩዬ የወለድሻት ልጅ ሴት ልጅ ናት 6 ጣት አለ ብለው ወዲያው ደግሞ መተው ሞታለች ሬሳ አልወስድም ብለሽ ፈርሚ ብለው አስፈረሟት አንቺ ነው አይደለም የኔን ታላቅ እና በዛ ሀዘን ውስጥ የተወለድኩ ልጅ ስለሆንኩ በቃ ብርቅ ኢቭን እዚህ ጋር ክትባት ድሮ ታስታውሻለሽ ልጆቹ እና እዚህ ጋር እንዳትከተብ ጃፖኒ ስታረግ ተብሎ የኔ ክትባት እዚህ ታፋይ ላይ እና እኔ ያህል በቃ ብርቅ ሆና ያደገች ያመነችበትን እንደልቧ ማለት እኔ ልመንበት እንጂ በጣም ባለጌ ሆኜ አላደኩም በጣም በቤተሰብ ውስጥ በስርዓት ነው ያደኩት ግን ይሄ እንደ ሴት ጭቁን በቃ ዝም በል ምናምን አትናገር ከሚባሉ ቤተሰብ አይደለም ያደኩትና እስኪ ትናገር ይሄ መናገርሽ ተጠብቆ ተወደሽ ያደግሽ ልጅ እንዳልኩሽ ያ ችግር በጎረቤትም በቤተሰብም እሱን እድል እንዳገኝ አድርጎኝ ነው ያደኩት እንደው ያው መንፈሳዊ አገልጋይም እንደሆን ሻቃለሁኝ እንደውም አገሬን በሰማይ ነው ብለሽኛልና ግን ኢትዮጵያ በአስተዳደግሽ ጊዜ የነበረው ምን አይነት ነበር ማለት ያንቺ ወላጆች ከጎረቤቶቻቸው ጋራ በቋንቋ በባህል ተለያይተው ነበር የሚኖሩት ምን አይነት ነበር ማህበረሰቡ የት አካባቢ እኛ ቤት እኮ ብዙ ብሔረሰቦች እኛ ቤት ነው ላቸዋለሁ እኮ ለቤተሰቦች እና እውቀቱም የለንም እንዳልኩሽ እድሜ ሲደርስ የሆነ ብሔር ምናምን ሲሉሽ ፈልገሽ ይመስለኛል እንደውም የምትናገሪው እንጂ አስበሽበትም አይደለም ተቀላቅለን አንድ አይነት ሆነን ነው እንዲህ አላቀው እንዳልኩሽ መርካቶ አካባቢ ስለሆንኩ እንደውም የጉራጌው ማህበረሰብ ተጽዕኖ አሁን እኔ ቋንቋ ብቴ ጉራጌኛ እኮ በጣም እናገራለሁ ግን ከጉራጌዎች ናቸው ቤተሰቦች እኛ ቤት እንዳልኩሽ ኦሮሞ አለ አያቴ አማርኛ ዳገት ሆኖባት አማኝ ሆነች አያቴ ትልቅ ሰው ሆና ማለት ነውና እኛ በናዝሬቱ በጌታ በኢየሱስም ስንል አክሰንቱ ያስቸግራታልና ባዳማው ኢየሱስ እያለ ነውና ናዝሬት እና አሁን ቢሆን ለብዙ ምንዛሪ ይጠቅም ነበር ያኔ ግን በቅንነት ናዝሬት ማለት ስለማትችል እሱ አዳማ የናዝሬቱ ኢየሱስ ስንል ናዝሬት አዳማ ነው በቅንነት አሁን ቢሆን የሆነ ትርጉም የሆነ ትንታኔ ይፈጠርለትና ሌላ ጥግ ይሰጠዋል እንዲህ ነው አባቴ ተወልደው ያደጉበት አገራቸውንም አያውቁም እኔ ነኝ የሄድኩት እንደውም አንድ ጊዜ እሳቸው ከወጡ ከረጅም ጊዜ በኋላ እንግዲህ ቤተሰብም ሲባል ከናቴ ቤተሰብ ጋር ነው ረጅሙ ነገር ያለው ወደ ክፍለ ሀገርም ብትሄጂ እኔ አሩሲ ነው ፈረቀሳ ወሰድ የነበረው በቃ ክፍለ ሀገርም ቤተሰብ ጋር ከተባለና ግን እንዳልኩሽ ጉራጌ ሀገር ደግሞ ብዙ ጊዜ ይጃል በጣም ወዳለሁ የባዕዳም ልኮን ነው የታየ ከራማ ምናምን ሲባል ትሰሚያለሽ እና ለምንድን ነው የሚወስዱሽ ስለት ከወለደች ያ እዛ ርስታቸው ነው የአያቶቻችን አርሲ ከዛ ከወለደች ግምጃ ይዤ እመጣለሁ ብላ ማማ ትሳላለች ብሔራቸው ምንድነው አርሲ ናት አርሲ ማለት ኦሮሞ ናት ኦሮሞኛ ቋንቋ ተናገረ በጣም በየአመቱ ግምጃ የሚባል ጨርቅ አለ የሆነ ዥንጉርጉር ጨርቅ ይሄ የጽዋ ነገር የሚያለብሱት እሱን ስለተስላ የሐምሌ ገብርኤል ወይም የጥቅምት ገብርኤል ወሰዳለሁ እንደውም ካልሄድኩ ሁሉ ታመማለሁ እና እዛ ወሰዳለሁ ብርቱካኑ ምኑም በቃ ድግሱ ምን እንደሆነም እኛ ይገባል ግን በየአመቱ እንሄዳለን ወሰዳለሁ ስለተሳለች ማለት ነው ይቅርታ እንዳልኩሽ 6 ልጅ ሞቶባት እኔ 7ኛ ልጅ ስለሆንኩ ይሄ ነው እንግዲህ የኖርኩበት አካባቢ ታሪክ ከዛ ውጪ ደግሞ መርካቶ ስትኖሪ ቶሎ ብለሽ ቀላም ሸቀል የምታስቢው እንጂ እንትኔ ምናምን የምታስቢው ለማንቺ መሸቀልሽን ብር እንዲኖርሽ ነው የምታስቢው
እዛ አካባቢ የነበረው ማህበረሰብ ኢትዮጵያዊነቱ እንዴት ነበር? እንዳልኩሽ በተለይ ምንም ሁሉም ነገር ግርግር ነው። አንዳንድ ጊዜ ቤት የታረደው በግ ሳይበላ ተራው አይደርስም። ዛሬ ምሳ እንትና ጋር ነው ነገራት እንትና ጋር እየተባለ ስለሚዞር እዛ መሀል ነው ያደግኩት። እንዳልኩሽ እኛም ቀና ስንል ብር ነው በቃ ሁል ጊዜ ብር እንዴት አገኛለሁ ብለሽ ነው የምታስቢው እንጂ ሌላ ነገር የማሰብ እንትን ብዙም የለሽ። ከኦሮምኛ ቋንቋ ተናጋሪና ከአማርኛ ቋንቋ ተናጋሪ ቤተሰብ ውስጥ ነው ወጥተሽ እንደገና ደግሞ አካባቢው ጉራጌኛ ስለሚነገር ጉራጌኛ ደግሞ ቻልሽ። ስለዚህ ቋንቋ ላንቺ ምንድነው? አረ መግባቢያ። ከዛ አለፈ ምን መግባቢያ እንዴ? ምን ሆነሻል? ቻይንኛ ልጆቼን አሁን ቻይንኛ ተማሩ፣ ያ ቻይንኛ እንዲማሩ ሁሉ ፈልጋለሁ እኮ ማለት ሁሉም ባቅ በጣም ነው ደስ የሚለኝ። አይደለም ያገራችንን ትተሽ የድሮ ግን አሁን አለ ምንድነው እሱ ማስበው ጥበቱ አለ። ይሄ ትንሽ ሆነሽ የምታደርጊውና ቁጥርሽ ሲጨምር ስልጣኔሽ ሲጨምር እንግዲህ አደጋው እሱ አይደል? በተዘጋ በተቆለፈ ቤት ውስጥ ያንቺ ታማኝነት ብዙም ማውራት አይቻልም አይደል? ሜዳው ሲለቀቅ ቁልፉ ሲሰጥሽ መጋዘኑ ሲሰጥሽ ነገሮች በስፋት ስታገኝ እኮ ነው ያንቺ ነገር ነጥሮ የሚወጣው። ያንን ለማመዛዘን የነበረው ጥበት እንዳልኩሽ ምናልባት እኔ ብቻ ልሆን እችላለሁ ጠባብ የታሪክ አዋቂ አይደለሁም። ሌላ ሰው ሲገመግመኝ አላዋቂ ብቻ ብሎ እንዲያስቀምጠኝ በብዙ ይቅርታ ጠይቃለሁና እኔ የሚመስለኝ በትንሽ ነገር የሆነውን ነገር አንዴ ዝርግፍ ሲል ከባድ ነው። አንድ ተረት ሁሌም ደስ ይለኛልና አንድ ሰው ነበር አሉ ባለሀብት ነው እና ሎሌ ያለው እንጨት ፈላጭና ሲፈልጥ በጣም ይናደዳል አሉ። ወይ አዳም እያለ ርር ድብን ይላል አሉ። ያ ሰውዬ ሁሌ ያየውና ይጠራውና በል እንግዲህ ወደ ሩቅ ሀገር ልሄድ ነው፣ ይሄ እቃ በአደራ አንተ ጋር ይቀመጥ እንዳትከፍተው። ይሄን እቃ ሳትከፍት አደራህን ጠብቀህ ካገኘሁህ የቤቴን ንብረት ሁሉ በስምህ አዞርልሃለሁ፣ አንተም ታርፋለህ። ይሄን እቃ ግን ከፍተህ ከደረስኩ እንጣላለን ብሎ ትሄዳሉ። እንደው ጌታዬ ምን ይሆን እዚህ ውስጥ ደግሞ እንዳከፍት ብሎኛል ብሎ ይመለሳል። እንደው ይጨንቀዋል። አንድ ቀን ግን በቃ ሊፈነዳ ደረሰ እና ክፍት ሲያደርጋል ለካ የምትበርናት በራ ሄደች እና ደነገጠ። ያም ጌታው ከሩቅ ሀገር መጣና እሺ እንዴት ነህ ምን አለና ያቺ ያደራቀም እንደው ጌታዬ በል እንግዲህ አሁን ወይ አዳም እንዳትል ወይኔ እያልክ ፍለጥ አለው። ከዛ ጊዜ ጀምሮ ወይኔ እያለ መፍለጥ ጀመረ ይባላል። አንዳንድ ጊዜ ጣትሽን ቀስረሽ በሆነ ነገር ማሳበብ ቀላል ሊሆን ይችላል። እኔ ኃላፊነቱን መውሰድ አለብኝ። እኔ ምን አድርጌያለሁ፣ እኔ ምን ግብአት አምጥቻለሁ የሚለው ነገር ግን ጠቀሜታ አለው እና ለማነጻጸርም ጤናማ ማነጻጸር ቢሆን ብዬ አስባለሁ። እና የቀድሞውን ካሁኑ ጋር ለማነጻጸር ትንሽ ዳገት ይላል። የልብ ሞልቶ እንዲህ ነው ብሎ መናገር ማለት ነው። እንደው ከመንፈሳዊ አገልግሎቶች ጋር በተያያዘ ይሄ የብሔር መለያየት የእግዚአብሔር ቃል እንዴት ነው የሚገልጸው? ምንድን ነው በመንፈሳዊ ዓለም ላይ ምንድን ነው ያለው? እንግዲህ ብዙ የተለያዩ ነገሮች አሉት። ለምሳሌ እስራኤል ለሁለት ስትከፈል የአመጽ የኃጢአት ውጤት ነው። በንጉሥ ሰለሞን ልጅ የተፈጠረው ሎሌው የደረሰው ቃል ኪዳኑን ጠብቆ የደረሰው አለ መጽሐፍ ቅዱስ ውስጥና ብዙውን ጊዜ የኃጢአት ውጤት ነው። ወደ ባቢሎን ስትሄጂ ወደ መጀመሪያው ነገር ስትሄጂ ቋንቋቸው የተደበላለቀበት ምክንያት ምንድነው ስትይ አመጽ ነው። ለጥቅም የሚሆነውን የንግግር ክህሎት ወይም መግባቢያ ለመለያያ ለመደባደቢያ ደም ለመፋሰሻ ካደረግሽው ያ የአመጽ ውጤት ነው። አንዱ አንዱን እንዳያደምጠው እንዳልኩሽ እስከ ሰማይ የሚደርስ ጡብን ገንባ ብለው ነው እንግዲህ እዛ ጋር ቋንቋ መለያየቱንም ስትመጪ ደግሞ እንዳልኩሽ
ሰለሞን ጋር እነዚህ ነገሮች የኃጢአት ውጤት እንደሆኑ መጽሐፍ ቅዱሳዊ እውነቶች ያሳዩሻል። ከዚህ በላይ ግን መጽሐፍ ቅዱስ የሚነግረን እግዚአብሔርን ለሚወዱ እንደ ሐሳቡም ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን ይላልና እግዚአብሔር የትኛውንም ነገር ለበጎ የሚያደርግ አምላክ ነው። ያ ለበጎ የተደረገውን አሁን አንቺ ኦሮምኛ ብትቺ ምን አለበት? ትግርኛ ብትቺ ምን አለበት? አማርኛ ብትቺ ምን አለበት? ነውር አይደለም። ያ ግን ከኔ ጋር ለመጣያ እኔን ለማሚያ ሰዎች እንዳይሰሙ ለማጥፊያ ካደረግሽው ደግሞ አየሽ አጠቃቀሙ ነው አደጋ ውስጥ የሚከተን እንጂ የተፈጠረበት ነገር አይደለም። በእያንዳንዱ መጽሐፍ ቅዱስ እውነት ላይ እንደው ቆም ብለሽ ስታስቢ ሁለት ነገር በጣም አዝናለሁ። በጣም እግዚአብሔር ሞዴል አድርጎ እንደ አባቱ እንደ ዳዊት በቅን ልብ ሄዷል ይላል። ሌላ በቅን የሚሄደውን ሁሉ መስመሩ ዳዊት ብሎ አስቀመጠው። ከዛ ደግሞ ክፉ ነገር እንዳደረገ እንደ አክዓብ ብሎ ደግሞ ያስቀምጠዋልና ከየትኛው ወገን ነኝ? ምን እያረኩ ነው? የተሰጠኝን እድል ኢትዮጵያዊነት በዩ አማራነት፣ ጉራጌነት፣ ኦሮሞነት፣ ከምባታነት ምን ትጠሪው ሁሉ ጥሪው የተሰጠኝን ነገር ለበጎ ብጠቀመው አተርፍበታለሁ፣ እጠቀምበታለሁ። እንዳልኩሽ እዛ ጋር በሁለት ረድፍ ሲያስቀምጥ ሁሉ ጊዜ ይገርመኛልና በአባቱ በዳዊት መንገድ ሄደዋል ይላል። እንዴት ደስ እንደሚለኝ ልነግርሽ አልችልም። አክዓብ እንዳደረገው ምናምን ተብሎ ደግሞ የአክዓብ ረድፍ አለ። አሁን የምንቆምበትን ረድፍ ወይም የምንተረጉምበትን የምንጠቀምበትን ማረሙ እንጂ እንደው ስንዝር እያወጣን ከተጠቀምንበት ቅድም እንዳልኩሽ ነው። በአክዓብም መስመር የሚቆመው ያው የተጠራ ሰው ነው። በዳዊትም መስመር የሚቆመው ያው የተጠራ ሰው ነው። በተለይ በንግስና ደረጃ ላሉ ሰዎች የተሰጡ ረድፎች ናቸው እና እነዚህን ረድፎች በጥንቃቄ ማድረግ መምረጥ። መጽሐፍ ቅዱስ የከበረውን ከተዋረደው ብትለይ ይላል። እሺ እንደ አፌ ትሆናለህ ይላል እግዚአብሔር። ስለዚህ እነዚህ የከበረና የተዋረደውን ነገር ለይቶ ማወቅ አዋቂነት ነው ብዬ አስባለሁ። ሰላም ከማጣታችን ጋር በተያያዘ መፈናቀል፣ መገዳደል እንዲሁም ደግሞ ከኢኮኖሚያችን መውደቅም አንጻር ደግሞ የከፋ ድህነት ውስጥ ረሃብ ውስጥ ምን ያለነው አሁንና ይሄ የኃጢአት ውጤት ነው የምትይው? አዎ መጽሐፍ ቅዱስ እነዚህ ችግሮች ከምቾቶቻችሁ ከምኞቶቻችን አየሽ እኔ አንቺን አጥፍቼ ትልቅ እንደምሆን አስባለሁ። እሺ ትንሽ ጥበት ማለት ነው። ይሄ እንደኔ ቅድም እንዳልኩት ማንም ሰው ሊፈርጀኝ ቢፈልግ ካላዋቂነት ብቻ እንዲፈርጀኝ አደራያል። የመጡ ችግሮቻችን ናቸው። ምክንያቱም እኛ በስንዝር ነገር የምንደባደብ በተለይ እንደ ቦርናጌን ሳስበው ኢትዮጵያን ያሳየኛል ብዬ አስባለሁ። ውጭ ሀገር ሊሄድ ነው ተብሎ ያለቀለት ሰው አብዶ ሰምተሽ አታውቂም? እናንተናን ያስደረገበት እንትና ቋታችን ትንሽ ነው። ደግሞ እንደሱ አይደለም። አንቺ ትልቅ ስትሆኚ የማየትል ለምን አጣል? ለምን ይጠፋብናል? ከየት መጣ? ቅድም የነገርኩሽ ነገር አለ። ታፍኖ የቆየ ማንነት ጨዋ ነው ልለው አልችልም። እድሉን ሲያገኝ መድረኩን ሲያገኝ ያን ጊዜ የሆነው ማንነት ነው ማንነት ልንለው ምንችለው። እና አንዳንዱ ነገር በህግ ታጥሮ በሆነ ደንብ ታጥሮ በሆነ አፈሙዝ ታጥሮ ያለው ኢትዮጵያዊነትና ሜዳው ተለቆለት እስኪታይ ተብሎ ሲለቀቅ እንግዲህ እሱ ይመስለኛል የኛ ነገርና ስጋቴም የቋት ችግር ገጥሞን ይሆን ወይ የእውቀት ችግር ገጥሞን ይሆን ወይ እነዚህ ነገሮች ደጋግሜ እንዳስብ ያደርጉኛል። ማንን የኋላ ታሪካችን ምን ይመስላል? ምን ነበር? እውነት የኋላ ታሪካችን አሁን ተበላሸ? መበላሸት ገጥሞን ነው
ወይስ የኋላ ታሪካችንም ሚዲያው ስላልነበረ የሚያወራለት ስላልነበረ እዛው ጨሶ እዛው ተቃጥሎ እዛው አሮ ስለሚቀር ይሆን የኋላ ታሪካችን እንደ ቅዱስ የሆነው? እሱን በደንብ ማየት ይፈልጋል። አይሽ እነሱን ሳናይ አሁን የሆነ ዱብዳ ናዳ እንደመጣብን ካሰብነው እሱንም ባህላችንን ስለማልወደው ማለት ነው። ያው እንደምታውቂው ብዙ ጊዜ አሁን ብትሞቺ በስማም ቀና ብለሽ አታይም እንጂ ሰው ላይ ያወራልሻል። በቃ መልአክ ነበረች ይሉሻል። ግን እስክሞቺ ለምንድን ነው የሚጠበቀው? ለምንድን ነው ዛሬ ማናደንቅሽ? ትልቅ ሰው ነሽ። እንግዲህ ሞስት የተወለድኩበት ጊዜ የመጨረሻው ነው። መንግስታት 1-2 በግለሰብ ደረጃ ከሆነ 3-4 ያየው ይመስለኛል ግለሰቦቹን። አንድ አቶ ተስፋዬ የሚባሉም የጥቂት ቀን መንግስት ተስፋዬ ገብረ ኪዳንና እንደው እነዚህን የምትቆጥሪ ከሆነና በጊዜው የመቀበል ባህል የለንም። ሁሉ ጊዜ በቃ ነገሩን አናታራቱ ሲባል ነው። ከዛ በኋላ ደግሞ ካለፈ በኋላ ዞሮ መሳለም ማድነቅ እና ይሄ ነገራችን እንደው ታክሲ ውስጥ ያው ቅድም እንደነገርኩሽ ታክሲ ውስጥ ሁሉንም አነባለሁና ታክሲ ውስጥ ካነበብኩት አንዱ የሰው ማርጀቱ በተስፋ ከመኖር ይልቅ በትዝታ መኖር ሲጀምር ነው። አይተሽ እንደሆነ ሁሌ ትዝታ ነው። እንዲህ ወደኋላ ያኔ እኮ እንዲህ ነበር፣ ጤፍ ስሙኒ ነበር፣ 1 ብር ነበር ምናምን በቃ ከሁሉም ሰው አፍ የምትሰሚው ሳናረጅ እኮ ነው አሁን ትዝታ ውስጥ የገባ ነው። አሁን እኛ አላረጀንም፣ ግን ጤፍ ወደኋላም ሄደሽ ስትሰሚ ሁሉም ሰው እንደዚህ እያደረገ የቱ ጋር ይቆም ይሆን ብዬ አስባለሁ። ዛሬ መቀበል ዛሬን ተቀብለን ዛሬን አድንቀን ችግሮችን ነቅሰን አውጥተን በጣም ብዙ ነገር አለው። 99 ነገር አድርገሽ አንዱ ስተትሽ በጣም ይጎላል። ሶርት አውት ማድረግ ይፈልጋል። ችግሮቹ ከየት መጡ? ከዛስ ደግሞ እንዴት ነው የምናስቆማቸው? ይሄ በየፈርጁ ቢደረግ እኔ ከባድ ችግር ውስጥ ያለን አይመስለኝም። የጠፋው ግን እንዲህ አይነት ስክነት የለንም። እንዲህ ሁሉንም በጡንቻ አድርገን ነው የምንጨርስ የሚመስለንና ምናልባት እሱ አለመስከናችን የተሻለ ፖለቲካ ያው እኔ ፖለቲከኛ አይደለሁ፣ የተሻለ ኢኮኖሚ፣ የተሻለ መከባበር እንዳየሽው አሁን እኔ ሁሌ ሲነገር የሃይማኖት ሀገር ናት፣ የክርስቲያን ደሴት ናት ምናምን ሲባል እሰማለሁ። ግን ነው ወይ የክርስትና አውዱ ችግሮቹ ከየት እየመጡ ነው? እንግዲህ ከፍተኛው ቁጥር አማኝ ነው። ከፍተኛው ቁጥር በምንም በዩ በእስልምና በፈለግሽው ብቻ አማኝ ነው። ይሄ አማኝ ማህበረሰብ እንዴት ነው ምናልባት እምነት የለሽ የሚሆኑት? እኔ 10% የሚኖር አይመስለኝም ኢትዮጵያ ውስጥ። በተለምዶ አማኝ የሚባለው ጴንጤ ስለሆነ ምናልባት አይደለም። እኔ የትኛውንም ቤተ እምነት የእስልምናን ካቶሊክ እንዲህ ማላቃቸው የእምነት ሀገር ናት። ከዚህ የወጡ እንደው 10% የሚኖሩ አይመስለኝም። ቢቀር በዛፍ የሚያምናል። በቃ ዛፉን ፈርቶ ለዛፉ ነግርብሃለሁ ብትዩ ሚደነግጥ ዛፉን ቂቤ የሚቀባ ጋሼ ጠርተው ከተባለ እየተንቀጠቀጠ ምን አጠፋሁ የሚል ማህበረሰብ ነው። ታዲያ ይሄን ህዝብ መግዛት ይከብዳል? ይሄን ህዝብ መግዛት አይከብድም። ግን የመግዛት በተዋረድ ያሉ ነገሮች በሙሉ እንዳልኩሽ ዛሬን መቀበል ትልቅነት ነው። እኔ አሁን ኢትዮጵያዊነትን መቀበሌ ትልቅ ነው እኮ ለኔ። ባልቀበልስ አንዴ በባህር ሄዳለሁ ስል አንዴ በአረብ ሀገር ሄዳለሁ ስል አውሬ በልቶኝ ይቀራል። ሄዶ ማደግ ነውር ነው እያልኩ አይደለም። ኢትዮጵያዊነትን መቀበል ግን ያላትን ሀብት፣ ያላትን ባህል፣ ያላትን ግብረገብነት በደንብ እየፈለግሽ እንድታጣጥሚው ያረግሻል። ከማዝንባቸው አንዱ ነገሮች
ያው እንዳይቀየሙኝ ግን ኢትዮጵያውያኖች በሙሉ እኔ ቅኝ ተገዝተን ቢሆን ብያስብያ አስነጥሶን ይወጣልን ነበር ብያስባለሁ። ለምን እነዛ የተገዙ ሰዎች አስነጥሷቸው በቃ ወጥቶላቸው እኛ አይተሽ እንደሆነ ልብስም ካሉን የውጭው ማርክ ካለው የሆነ ማርክ የውሸታችን ራሳችን በራሳችን አንድ ወዳጄ ጋር ገብቼ ለምንድን ነው ይሄንን ባጅ የምትለጥፉት አልኩ። የሚሰራው እኛ ሀገር ነው። ከዛ ሰው እንዲከሳን ነው አይሉኝም። እኔ ኮስሜቲክስ ኢንዱስትሪ ነበረኝ እና በጣም ቆንጆ ፋሪስ ኮስሜቲክስ ኢንዱስትሪ ይባላል። ገበያ ላይ በአቅም የገባ ቆንጆ ኮስሜቲክስ ኢንዱስትሪ ነበር እና የኛን ዕቃ ይገዙና የውጭ ሀገር ይሄ ፖማድ ምናምን የሚባሉ የውጭ ቅባት ዕቃዎች አሉ። የኛን ቅባት በዛ በውጭ ሀገር ቅባት ዕቃ ውስጥ ይከቱታል። ምን ማለት ነው? የውጭ ቅባት ነው የምቀባው። ይሄ ውጪ የሚለውን ነገር ትልቅ አርገው በቃ ስለው ጨርሰውናል። ችግሮች ናቸው ብዬ ማስባቸው ነው ልነግርሽ ባስበውና ከዚህ የተነሳ ከውጪ የመጣ ነገር በሙሉ ባሪያ አድርጎናል። ለዚህ ነው እንደው ተገዝተን 5 ዓመት 10 ዓመት ተገዝተን ቢሆን በቃ አስነጥሶን ይወጣልን ነበር። ወይ አልተገዛን ወይ ነፃ አልሆን ይሄ ዝም ብሎ ተንገዋላ። ስለዚህ እነዛ ውጭ ሀገር ያሉ ሰዎች እንደ አይተሽው ከሆነ አሁን በፊት በሱሳሱሱ ነው እንግዲህ ነገሮች የተጀመሩት። የጫት አሳይመንቱ አለ። የሺሻው በጣም የምታዝኘው ፈሳሽ ድራግ በመርፌ የሚሰጥ በህጋዊ መንገድ በጣም ውድ ነው። ግን በህጋዊ ባልሆነ መንገድ ግን መምህራን ልጆችን ወግተው ያገኘናቸው ልጆች አሉ። ድሮ ማለት ነው ቆየት ያለ ታሪክ። አሁን እነሱ ሁሉ ጊዜ ለኛ ይፈበርኩልናል። አይሽ በጣም ይፈበርኩልናል። በፈበረኩልን ቁጥር ደሞኛ ሁሉም ልክ ነው። ከውጭ ሀገር የመጣ ነገር ሁሉ ለኛ ልክ ነው። ስለዚህ ትውልዱን አስቢው። አሁን እዛ ዩቲዩብ ላይ ተጥዶ ነው የሚቀመጠው። በዛ ደግሞ ገንዘብ ይከፈላል አሉ። ስለዚህ አሁን ስለሱ ስለሚያገኘው ገንዘብ እንጂ ሀገሪቷን ወዴት እንደሚጥላት አያስብም። እሺ ሀገሪቷን ወዴት ትወድቃለች? ይሄኛው ስልጣኔ ምን ይዞት መጣ? እሱ ገንዘቡን ነው አይሽ አደጋው እንጂ ያንቅን ህዝብ ያ የተለያየ እምነት የተለያየ ቋንቋ የተለያየ ብሔር ብሔረሰብ ተግባብቶ የሚኖርበት ሀገር አሁንስ ኢንጀክት ታረጋለሽ፣ መርዝ ይሰጠዋል። ያ ዩቲዩብ የሚባል ፌስቡክ የሚባል ሶሻል ሚዲያ የሚባለው ነገር ገና አልደረስንም። ለአቅመ ሚዲያ የደረስን አይመስለኝም። ለምን ከሀገርሽ ከህዝብሽ ሲቀጥል ደግሞ ከሰው በላይ በእውነት በዚህ እየፈጠርሽ ምናልባት ቢፈቅድ አንድ ቀን ትጋብዣዋለሽ። እኔ ያነሳሁት ሰው ነው። ለአመታት ፌስቡክ ላይ ተቀምጦ ሀገር ያፋጀ ሀገር ያጫረሰ ከሱ አፍ ቢሆን ስለሚያምር እነዚህ ሰዎች ናቸው አይሽ ጫት እየቃሙ እየመረቀኑ በለው መጣልህ ይላል፣ በለው ወጋህ ይላል፣ በለው በዚህ በኩል አለፈ ይላል፣ እንትን አለ ይላል። አማርኛውን ሰሞኑን አይቼ በጣም ነው ያለቀስኩት። አንድ ፌስቡክ ላይ ኢትዮጵያ እጆቿን መድገም አልፈልግም ወደ እግዚአብሔር እንጂ አሁን ወዳሉት ነገር ኢትዮጵያ እጆቿን አትዘረጋም፣ እንድትዘረጋም አንጸልይ። ይሄ እንግዲህ በቀጥታ ከእግዚአብሔር ጋር አየሽ፣ በቀጥታ ያለ ዕውቀት ከማን ጋር ይላተማል ሰው ሄዶ? ከእግዚአብሔር ጋር። መጽሐፍ ቅዱስ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ነው ያለው። እነሱ ፖስት ያደረጉትን እኔ መድገም ስለማልፈልግ ማለት ነው። እንዲህ አይነት የራስን ጥቅም የራስን ኑሮ ግን አይኖር ለሆስፒታል ይጨርሷል። በእርግጠኝነት ይሄን ሚዲያ ለሚሰማ ሁሉ ነው የምናገረው። ትላንት የወደቁ ሰዎችን ታሪክ ማዳመጥ ያስፈልጋል። በብዙ ሰዎች ደም የተጨማለቁ በብዙ ሰዎች እውነትና ጽድቅ ሀብት ተጨማልቀው ሞታቸው ያላማረ ቤተሰባቸው ያላማረ ነገራቸው ያላማረ በሆስፒታል የጨረሱ ሰዎች ሞዴል ሊሆኑን ይገባል። ስለዚህ ይሄን ተደራራቢ ችግር ያደርገዋል። አይሽ ይሄ ነፃነቱ ቅድም ያልኩሽ ለዚህ ነው ልንታይበት የሚገባው ሜዳ ነፃነቱ
ያንን እኮ ቁጭ ብለን ለምን አንነጋገርም? ለምንድነው ሰክነን ማናወራው? ለምንድነው ሃይባ እየጠፋው? ለምንድነው ተቆጨ የጠፋው? ለምን ይፈናቀላል? ምንድነው ምክንያቱ? እንነጋገር። ለምንድነው ኢኮኖሚው እንዲህ ሆነው? ማኪያቶ እኮ 40 እና 50 ብር አንድ ቦታ ሄደን ታስታውሻለሽ? 100 ምናምን ብር አንድ ሲኒ ማኪያቶ ሰው እኮ በወረፋ ይጠጣል። አይሽ የተንጋደደው ማኪያቶ 100 ብር እየጠጣ እዚህ ደግሞ ጥቁር ቡና የምትጠጣ ሴትዮ ደግሞ የለችም። ይሄንን ነው ባላንስ እኮ የምናረገው። ይሄን ደግሞ ባላንስ ለማድረግ መንግስት ብቻ ይሰራዋል ብሎ ማሰብ ተላላነት ነው። እኔ ነኝ አጠገብ ያለውን ማየት ያለብኝ። እኔ ነኝ ሃይ ማለት ያለብኝ። ስንት ልጆች ናቸው ፎርፈው ከነ ዩኒፎርማቸው አጥር ጥግ ጥግ ዛፍ ጥግ ጥግ ሲቀመጡ በምን አገባኝ ያለፍ ነው። ታዲያ ያልዘራነው ከየት እናጭዳለን? በነገራችን ላይ ድሮ ግን እንደዛ አይደረግም። የጎረቤት ወላጅ እንኳን ይፈራል አይደል? እንዳልኩሽ እኔ ታውቂያለሽ የድሮና መስጋኝ አይደለም። የሚመሰገን ነገር አለን ብዬ አላስብም። እኔ እንዳልኩሽ ካላዋቂነት ብቻ ይያዝልኝ። ምክንያቱም አንድ ነገር ዝም ብሎ ከውሃ ፍልቅ አለ የሚባል አይደለም። የተደበቀ ማንነታችን ብለሽ ነው ማስበው። አንድ ማስታወቂያ ታስታውሽ ይሆን? ጸረ ሙስና ምናምን ነው። የትላንት ያህል እኔ ጋር ትዝ ስለሚለኝ ማን እንዳወጣው አላውቅም። አባት ነው ልጁን ይዞ ትምህርት ቤት ሊሄዱ ሲሉ እናት ኧረ እባክህ 100 ብር ተጠየቀው 200 አንድ ብር የለኝም ብሏት በቃ በጣም አሳምኗት ወጣ። የታክሲ ሊከፍል ሲል ማአት ባለ 100 ኖቶች ላሳርኩ ልጅቷች አለች። ከዛ ቀጠለና ተደወለለት። አዎ ናዝሬት ነኝ ትላለች ልጅቷ። እቺ ልጅ ናት ሀገር አሁን የምትይዘው እኮ አይሽ አድጋለች እሷ ልጅ። እና ትላንት ያልዘራ ነው ዛሬ በቀለ ብለን እናስብ ይሆን? እንደሱ ማሰብ አልችልም። እንደሱ አላስብም። እማስበው ትላንት ሽፍንፍን አርገን ቤት ውስጥ የዘራ ነው ዘራል አይሽ የተከልናቸው ተክሎች አሉ። ምክንያቱም ትውልድ ኮንቲኒቲ ያለው ተቀባባይ እንጂ ድንገት የሆነ ጎርፍ መጥቶ አገኘው የሚለው ነገር ትላንትን ተጠያቂ ላለማድረግ የተሰሩ ስራዎች ናቸው። እኔ ግን በእያንዳንዱ ምዕራፍ ትላንትን ተጠያቂ አድርገን የሚደነቀውን አድንቀን ዛሬ ያለው ነገር የትላንትን እንዳይደግም የጀመረውን ደግሞ መልካም ነገር እንዲያበረታታ መስራት እንጂ ትላንት በቃ የመላእክ ኑሮ ነበረ፣ በቃ ትላንት የምንኖረው ኑሮ ሙሉ ለሙሉ እንደው የመላእክ ኑሮ ነበር ብሎ ዞሮ መሳለም እኔ ራሱ ጤነኝነትም አይመስልኝም። እንደው ወደ መንፈሳዊ ደግሞ መለስ ስላርገሽና ከጥቂት ዓመታት በፊት የፕሮቴስታንት እምነት ተከታዮች ተቀባይነት አልነበራቸውም። ቤት ማከራየት፣ እድር ላይ፣ ቁብ ላይ በብዙ መንገድ የእምነቱ ተከታዮች ይገለሉ ነበር። አሁን ደግሞ ያ ሁሉ ተረሳና ክርስትና እምነት ተስፋፋ በምንልበት ሰዓት አንገት የሚያስደፉ አገልጋዮች ነን የሚሉ በተስፋፉበት ሰዓት ላይ ደርሰናልና ይሄ ራሱ ለአገር እርግማን አይሆንም? አሁንም እንደሱ እንደ ቀድሞ ይዘሽ ልትሄጂ ነው። አሁንም አደጋው ትላንት የተዘራ ዘር ነው ዛሬ ወንበዴዎችን ያበቀለው። እነዚህ ወንበዴዎች ከሆነ ሰማይ ከሆነ ሲኦል ተጠራርተው አልመጡም። አይሽ እሱ ነው መጽሐፍ ቅዱስ ተራራው ዝቅ ይበል ሸለቆም ይሙላና ባላንስ እናርግ። አይሽ መንፈስ ቅዱስ በዚህ ባላንስ ይሰራል። የምር ዛሬ መጣው እንዲሁ ቃላት ማይገልጠው ጥፋት፣ አመጽ፣ መንፈሳዊ ልትዩ ማትችው ውንብድና፣ የጠራራ ፀሐይ ዱርዬነት፣ ራስ ወዳ ድሮ እኮ ብዙ ወንዶች ጴንጤ የሆኑት እኮ ሴት ፍለጋ እየመጡ ነው። ለምን ሲባል ካለባበሷ፣ ከጨዋነቷ፣ ከሁሉ ነገሯ የፕሮቴስታንት እምነት ተከታይ ሴት በጣም ተፈላጊ ናት። እና እሷን ፈልጎ ይመጣና ቃል ሲሰማ ደግሞ ቃለ እግዚአብሔሩ ልቡን ይነካዋል። እዛው እያለቀሰ የእግዚአብሔር ፈቃድ ከሆነ ከሷ ጋር ካልሆነ ደግሞ ሌላ ህይወት ውስጥ ገብቶ ግን ወደ ጌታ ኢየሱስ ወይም ዳግም ለመወለድ ምክንያት የሚሆኑ በጣም በሁሉ ነገራቸው ሞዴል የሚሆኑ
ሰራተኛ ከተፈለገ እንደው ጴንጤና ተብሎ እኮ በመብራት በዛ ሁሉ መከራ ነው ምነግርሽ እኮ በመብራት ነው የሚፈለገው አደራ ለመስጠት ታማኝነት ገባሽ በዚህ ታማኝነት ውስጥ ግን የተከፈሉ መከራዎች ነበሩ መከራዎች አየሽ ትልልቅ ገንዘቦች የነበሯቸው አጥቢያ ቤተክርስቲያናት ለወንጌላውያን ደሞዝ ለመክፈል እያሳዘናቸው የብዙ ወንጌላውያን ልጆች አማኝ መሆን አይፈልጉም ለምን ሲባል አባታቸው ጌታን ብሎ ተጎሳቁሎ ስለኖረ አየሽ እነዚያ እርግማኖች አሉ እያቃሰተች መታከሚያ አታ የሞተች ያገልጋይ ሚስት ትልልቅ ገንዘብ ያላቸው አጥቢያ ቤተክርስቲያናት እነዚያ እርግማኖች ኖሩና አሁን ዘይት ሻጭ ወለዱ ጨርቅ ሻጭ ሶፍት ሻጭ ደላላ የሴት ደላላ ወንበዴ ከመንፈሳዊነት ይልቅ ሽቀላ አንደኛ ስለ ሽቀላ ዕውቀት የላቸው ገቡ ባህር ውስጥ ነግዶ መብላት አያውቁም ሰርተው መብላት አያውቁም ነጭ ዘረፋ ውስጥ ለምን ሲባል አሁንም ትላንት የተዘሩ ዘሮች የትላንት ለቅሶች አሉ እንባዎች አሉ ረጃጅም መንገድ በእግር ሄደው ያገለገሉ ስለዚህ ይሄ እርፍና ነው ለነዚህኞቹ ግን ምንድነው ሲድ ነው ዘር ነው ያ ዘር ነው አሁንም መመለስ ቢገባል ዘርን ወደ ኋላ ማየት ያጠፋነውን ጥፋት ነህምያ እኔና የአባቴ ቤት በድለናል አለ ወደዚህ ሰሚት ማረጉስ መግባት ነው የሚፈልግብን እንጂ አሁንም ጣት መጠቋቆሙ መፍትሄ ያመጣ አንደኛ መጨረሻው ዘመን እንዲህ አይነት ነውሮች ልንሰማ ግድ ጻድቁ በመንገዱ አመፀኛው ያምጽ ተብሎ ተፈቅዷል መጽሐፍ ቅዱሳዊ ፈቃድ ነው ለአመፀኛው ፈቅዶለታል ያምጽ ዋጋውን ያገኛል አይሽ ማንንም ይላል ቆሮንቶስ መጽሐፍ ላይ ማንንም በወርቅ ቢያንጽ መብቱ ነው በከበረ ድንጋይ በብር ባገዳ በእንጨት በሳር ያለ ወደ 6 አይነት የማነጫ አይነቶች አቅርቧል መርጦ ማነጽ የገንቢው ነው ወይም ያናጩ ነው ስለተቸሹ ማይመለስም አንዳንዱ እሺ ተወስኖበት ያለቀ እግሩን አጥቦታል ኢየሱስ ይሁዳን እኮ ይመለስ ነው ብሎ እሺ የሚደረገው ነገር ሁሉ አርጎለታል ያም ገንዘብ ባፍንጫ ይውጣ ሲል እሱ አዋቂ ነው ገንዘብ ያዥ አርጎታል ገንዘብ ያዥ ቢያረግም አይወጣ የጥፋት ልጅ ነው እሺ አንዳንዱ የጥፋት ልጅ ነው ከመመለስ ይልቅ አንዱም ባንዱ እየተካ የሚቀጥል ትውልድ ስለዚህ አሁንም ከመጀመሪያው ፍሬም ቅድም እንዳልኩ ይሄ ኋላውን ማድረቅ አስፈልግ ከኋላ ያልተዘራ ዘር አልበቀለም ብዬ ከሚያምኑት ወገን እኔ የተዘራ ዘር ድሮ ታቀልሽ አሁን ይሄ ሲሚንቶ ቴራዞን ምናምን ሆኗል ግቢያችን ድሮ አፈር ነው ግቢያችሁ ታስተውሻለሽ ያልዘራችሁት ቃሪያ በቅሎ ያቃል ቲማቲም ይሆነ ወይ አይበላ ወይ አይጣል ይሆነ ጩርቅቅ ያለ ቲማቲም አይተሻታቂም አየሽ ሴቶች እቃ ያጣጥቡና ድንገት ይደፉታል ለመዝራት ፈልገው እኮ አይደል ሊደፉ ያ ደግሞ ዘር ነው እሺ መንፈሳዊነት ውስጥ ዘር ነው እግዚአብሔር የዘርን ጉዳይ በጣም ያከብራል ስለዚህ በእንዝላልነት በቸልተኝነት በስጋዊነት የተደፉ የተዘሩ ዘሮች ዛሬ በቀሉ ተናነቁን እነዚህ መተናነቆች እንዲያረግን ብለን ወደዚህ ብቻ ቀድም እንዳልኩሽ እኔ በጣም የሌላውን ሀገር ባህል ባላቀም ኢትዮጵያ ውስጥ በጣም የምትጸየፊው ምንድነው ይሄ ነባራዊ ሁኔታ ብቻ መቃወም ሱስ አለን ፖለቲካ ባዩ መንፈሳዊ ባዩ በሁሉ አቅጣጫ ዛሬን የመቃወም ምን የሆነ አባዜ ነው አይደለም ትላንት የተዘራ ዘር አለ መመለስ ካለብን ትላንት አጥፍተናል በድለናል በእንዝላልነት የዘራነው ዘር አለ ስለዚህ ለሱ ንስሐ ይገባል ዋጋ ይከፈላል ዳዊት እኮ ከሳኦል ቤት የአዲስ ኪዳን እውነት ነው ግን ንስሐ ይገባል ከሳኦል ቤት በቃ በድሎናል ኪዳን ፈርሷል ብለው እኮ ጠይቀው ሰዎች እስኪገደሉ የደረሰበት ጉዳይ አለ የዘር ጉዳይ በአዲስ ኪዳንም ሰው የዘራውን ያንኑ ያጭዳል አየሽ ስታጭጂው እፍኝ ተዘሪና እቅፍ ይሆናል ይበዛል እና እንደው እንትናንም እየፈለጥ ነው ምናርመው አይመስለኝ
ዘር ነው በድለናል ይሄ የኔ በደል ነው የዘራውት በደል ነው ምናልባት በጊዜው ደሞዝ ያልከፈልናቸው ወንጌላውያኖች በጊዜው የጎዳናቸው መጋቢዎች በጊዜው የገፋናቸው እኔ አስታውሳለሁ ወደ 98 ይመስለኛል ጋሽ ዳንኤል ወደ ኢትዮጵያ ሲገቡ ሳገባ ለኔ ሽማግሌ ነበረ በጣም ማከብረው በእውነት በጣም ማከብረው ከነ ቤተሰቡ ጋሽ ንጉሴ ይባላል በጣም ወንድሜ በቃ ለኔ ብዙ ነገሬ ማለት እችላለሁ ጋሽ ንጉሴ ከሱ ጋር ተነጋገርንና ፕሮግራም እናዘጋጅ ጋሽ ዳንኤል እንደምታውቂው ኢትዮጵያውያን በሙሉ አማኙ ማህበረሰብ በጣም የሚያከብረው ሰው ነው ጋሽ ዳንኤልና ጋሽ ዳንኤል ወደ ኢትዮጵያ እየመጣ ስለሆነ ይሄ ነቢያቱ አገልግሎት ደግሞ ተገፈታትሮ መቆሚያ መቀመጫ አጥቷል ስለዚህ እንደ ሼፕ አፕ እናርጋቸው ቤተክርስቲያን እንዴት ተቀበላችሁ አንዳንዱ ንግግር አይችልም በለሊት ይመጣና ሽማግሌዎች ሲጸልዩ ሲዶልቱ በስጋ እንትናን ሊገፈትሩ እንትናን ሊሾሙ ሲሉ እነዛ በግርድፍ ይመጡና የሰራው ጌታ እግዚአብሔር እንዲህ ይላል ብለው ያፈርጡታል የዚህ ጊዜ ነቢያቱን ማሳደድ ነቢያቱን ማባረር እንደውም አንዳንዶቹ የነብይ ቢሮ የለም ትልቅ ጩኸት ነበር ስለዚህ ወዴት መጣን አዲስ አበባ መካነ ኢየሱስ ሄድን አዳራሹን እንዲፈቅዱልን እያንዳንዱ አጥቢያ ቤተክርስቲያን በእነሱ ጋር ያለ የነብይነት አገልግሎት ያው ታውቂዋለሽ ነብይ ነኝ ይልሻል አያዛቅም የእግዚአብሔር ቃል ዕውቀት የለውም ሼፕ መደረግ አለበት ስለዚህ እነዚህን ሰዎች እንዲሰጡ ጋሽ ዳንኤል ደግሞ ስልጠናውን እንዲሰጥ ይሄን ፕሮግራም አሳልጠን በጣም ብዙ ዋጋ ነው የከፈልነው በጣም ብዙ ዋጋ መጨረሻ ላይ ግን ይስቁብን ነበር ነብይም ይባላል እንዴ ቀልደኞች ናችሁ በጣም ነው ማዝነው በጣም አየሽ ሳይቃጠል በቅጠል የሚባለው ያኔ ነው እባካችሁ ተው በመሐላችሁ ያሉትን እኔ ለምን ስለ እህት ያልነግርሽም የኔ እህት ጉለሌ ገነት የሚባል ቤተክርስቲያን ነበረች ታናሽ እህቴ ከዛ ትመማ የሚባል የቤት ለቤት ህብረት አለ እዛ ህብረት ውስጥ አብራት አገለግላለች ስታገለግል እንግዲህ አይንሽን ስጨፍኝ ነው የሚመጣው ትንቢት እኮ ልናገር ኑ ዛሬ ትንቢት ቀን ነው ሲሉ ራሱ ስቃለሁ እኮ የትንቢት ቀን ነው የሚባል የለም ትንቢት እንደወደደ የሚመጣ እግዚአብሔር ምን ነው ሳኦል ከነቢያት ወገን ነው ወይ የቂስ ልጅ የሚባል እግዚአብሔር ሲያመጣው የሚመጣ ብቻ ነው ከዛ በኋላ አይኗን ስጨፍን እኔ የጌታ መንፈስ የዚህ ቤት ልጆች ሊሰልሙ ነው እንዳይሰልሙ ጸልዩ ብላ ትናገራለች በአጋጣሚ የዛ ቤት የቅርብ ሰው የሆነ ነው ለካ የቸርቹ ፓስተር አበደ ጨርቁን ጣለ ጩኸት ሆነ እንዴት ታረጋለች ትንሽ ናት እኮ በእድሜ ይሄ እኮ ምነግርሽ የዛሬ 24 ዓመት ምናምን አካባቢ የሆነ ታሪክ ነው ምነግርሽ ፈለጧት እና እንዳልኩሽ እኔ ሐሳቤን በመናገር ነው ያደኩትና ቀጥ ብዬ ተሳሳት አልኩት ከተሳሳተች አንተ ፓስተር ነህ ስለዛ ቤት ሳይድድ ልትሆን አይደለም ወንበሩ ላይ ተቀመጥከው እግዚአብሔር ምን ይላል ልትል ከተሳሳተች ደግሞ እሷም ከመንጋዎች ካንዷ ናት በሽ የቤተሰብነት ሳይሆን የኔ ቤተሰብ ተነካ ሳይሆን አንቺ የምትቀመጭበት ቦታ መንጋው በሙሉ እኩል ያንቺ ኃላፊነት ነው ከዛስ ጉዳይ ይፈጠርልሽም ምጥትልን እኔ እንጃ ፓስተር አሁን ስም መጥራት ስለማያስፈልገኝ የሰራዊት ጌታ እግዚአብሔር ወንበርህ አይደለም በቅርብ እኔ ራሴ ተናደድኩ አንዱ ሽምግልና አልጨረስኩ በአናት ሌላ መልእክት ይዛ መጣች ትነሳለህ ይልሃል ጌታ በቃ ምን የዱላው የጭቅጭቁ ጉዳይ በቃ ዱላ ስልሽ በአካል የሚታይ አይደለም ይሄን በቃ እንደ ውሻ እነዛም ልጆች የተነገረው ትንቢት ተፈጸመባቸው ያም አገልጋይ የተነገረው ትንቢት ተፈጸመበት አየሽ አደጋ እነዚህ ልጆችስ የነዚህ ልጆችን ባል አይሽ አንዳንዱ ትንሽ ገንዘብ ይዞ ይመጣና ጠጋ ይላል አገልጋይ እንዲደረግ ምናምን ምሳ ይጋብዛል ያኔ ወይ ይሄ አረብ ሀገር ሄደት ካለ ሱፉን ይዞ ይመጣል እኔ አስተዋውሳለሁ አንድ ቸርች ውስጥ እሱ ሽማግሌ አይሆንም ብዬ ያልኩበት ለምን
ሴት ሲጠብሳይቸው ሚስት አለችው ሴት ሲለክፋይቸው ሴት የለከፈ ሰውዬ እንዴት ሽማግሌ ይሆናል ብዬ እሱ ደግሞ እዛ በቃ ምሳ ይጋብዛል ምን ይላል ጦርነት ሆነ ሽማግሌ ይሄ ለቅሶ አለ ትንሽ እንዳይመስልሽ እነዚህ ለቅሶች እግዚአብሔር ጋር ይደርሳሉ የነዚህ ጥርቅም ነው ዛሬ ሀገራችን የክርስቲያን እነዚህ ዘሮች በቃ የተሰጠንን እድል አልተጠቀምንበትም ዘቀጠ ወር ዛሬ የቱን አንስተሽ ነው የቱን የምትታዩ የቱን አንስተሽ የቱን የምትታዩ ምእመኑ ለልጁ ራት የሚያበላው የሌለ ማርክ ያለ መኪና ሚነዳ ትውልድ አገልጋይ በቃ ተገለበጣ አየሽ ይሄ ነው እንግዲህ ረጅም መንገድ በእግራቸው የሚሄዱ አፋቸው ሚሸት የሸሚዛቸው ጠርዝ የነተበ ስለ ወንጌል ቤተክርስቲያን በእግሯ እንድትቆም የት ቤተክርስቲያን ሄድሽ ነው መንበርከክ አሁን ያለ ይሰው ተደፍቶ የሚያለቅስ የሚያነባ እግዚአብሔር ሆይ የሚልበት ስለዚህ ወጣ ገንዘቡ በነጋዴዎች እጅ የሚሆንበት አንዳንዱ ከፍተኛ በሚሊዮን የሚቆጠር ገንዘብ ያለበት ነጋዴዎች የሚነግዱበት ወጣ ዛሬ ይሄ እኮ ውስጥ ድብቅ ያለው የት ወጣ አደባባይ ወጣ ይሄ እግዚኦ እጅ ትምጣ ማረን ትላንት የበደልናቸውን ሁሉ ሄደን ይቅር በሉን በድለናል አሽተናችኋል ረግጠናል ይፈተን እያልን ገድለናል በላያችሁ ላይ ነበረውን ጸጋ ከስጋዊነት የተነሳ ከራስ ወዳድነት የተነሳ ነውራችን እንዳይገለጥ እነዚህን ቢሮዎች ገፍትረናል ዛሬ ደግሞ እንመለሳለን ነው ብትመለስ መልሳለሁ ይላል እግዚአብሔር ቃል መመለስ ነው እንጂ አሁንም እየጠቆሙ በስም በመናምን እንትና ምናምን ምን ታመጫልሽ ይልሻል ምን ታመጫልሽ እንደሱ ጋር ወጣ ምን ታመጫልሽ እሺ ምን ታመጫልሽ ውስጥ ደረሰ እስቲ ብዙ ክርስቲያኖች የብልጽግና ደጋፊዎች ናቸው ይባላል ምክንያቱም ጠቅላይ ሚኒስትሩ የፕሮቴስታንት እምነት ተከታይ ስለሆኑ ደጋፊም ናቸው ተጠቃሚ ናቸው ይባላል ይህ ምን ያህል ታማኝነት አለው እኔ honestly speaking ስለ ፖለቲካ አላውቅም ስለ ጠቅላይ ሚኒስትሩ ኦፊሻሊ የተሰማ እግዚአብሔርን ምናመሰግንበት ያ ትልቁ አጀንዳችን ፕሮቴስታንት የመሆኑ ጉዳይ አይደል እግዚአብሔርን የሚፈራ ሰማያዊ ነገርን የሚያስብ ምድሪቱን በጽድቅ እውነት ነው ደግሞ በክቡር ጠቅላይ ሚኒስትር ጊዜ ነው ይቅርታ የሚለው ነገር ታይቶም ተሰምቶም አይታወቅም አይደል ከነ ስም አወጣጣችን እኮኛ ክፉ ስም አወጣጥ ያወጣን ትውልዱን የጨረስን ደመላሽ አደፍርስ ውጋው ቅዳው ወጥቀው መልሰው ምንል ሰዎች እግዚአብሔር ምህረት አድርጎ ይቅርታ መንፈሳዊነት አይደል ይሄ ትልቅ ሴት አይደል ከዚህ በላይ ምናደንቀው አለ ከልቤ ነው ምናገርሽ ከልቤ ወርዶ ከይቅርታው በኋላ ነው እንደውም ኮርስ ወርሳችን እኛ ነና ይኸውልሽ አንደኛ ሰይጣን የሚባል አጋንንት እንዳለ ማወቅ አለብን ሁለተኛ ለዘመናት የባዕድ አምልኮ የተንሰራፋባት ባዕድ አምልኮ ላይሰንስ ይሰጠው ጥንቆላም ባዕድ አምልኮ ላይሰንስ ይሰጠው የተባለባት ሀገር ናት እንዳልኩሽ ካላዋቂ ልፈረጅና ነገስታቶቻችን ቅንድብ ድፍን ካለ መስዋዕት የሚያረጉበት ተብሎ ዮሬ ነው ስላላየው ካላዋቂነት ተፈርጄ እቺ ልጅ አዋቂ አይደለችም ዝም ብላ ነው ያወራችሁ ልባል የሰማሁት መስዋዕት ሰውም ይደረግበት ቅንድቡ ድፍን የሆነ ልጅ የትከተት የሚባልበት እጅግር የጠፋበት ሺሻ ቤት እንደ ብስኩት ቤት በየመንደሩ ቤት ልኪራ ሄደሽ 20 ሺህ ብር የሚከራየው ቤት ሺሻ ምንድነው ምናምን የሚያስጨሱ የሚያስቀሙ በ50 ሺህ ብር የሚከራዩበት ጥፋት የሆነበት በመንግስት ደረጃ ሳይቀር ሌብነት ስራ ነው ስትያዝ ወንጀል ነው በተባለበት ሀገር ይቅርታ ተባባሉ ምድሪቷ ትፈወስ ይባል ይሄ መንፈሳዊነት አይደል በጣም ነው ማከብረው በጣም ሐሳቡ ትልቅ
ሐሳቡን ይዘን መውረድ ለምን አቃተን? ለምን ጠላት እንደገና አገኘን? ማስቀጠለኛም ድርሻ እኮ አለ። አይሽ ጠላት የሚባል አለ መጽሐፍ ቅዱስ ውስጥ የእግዚአብሔር ልጆች እግዚአብሔር ፊት ቀረቡና ይላል፣ ሰይጣንም አብሮ ቀረበ ይላል። ሰይጣን የሚባል አጋንንት አለ። ይሄ ማን ክደው ዓለም 24 ሰዓት የሚሰራ መጨረሻው እንደደረሰ አውቆ ነገርን ሁሉ ወደ ሲኦል ሰብስቦ መውረድ የሚፈልግ አጋንንት አለ። የዛሬ 15 ቀን ይመስለኛልና አንድ ሴት በጣም ሰካራም ናት ትታወቃለች እዛ ሰፈር እና ፓስተር ኪያን እፈልጋለሁ ብላ መጣች እና እየጸለይኩ ያለ አጋንንቱ ጮኸ። ምን እንደጠየቀኝ ታውቂያለሽ? ምሴን ስጭኝና ልሂድልሽ አለኝ። ለመሄድ ምስ የሚጠይቅ ያንዳንዱ ምስ ሽቶ ሊሆን ይችላል፣ ያንዳንዱ ምስ አመድ ሊሆን ይችላል። ያንዳንዱ ምስ ግን የሰው ህይወት ነው። ነፍስ የሚፈልግ ነፍስ ሳሊዝ ምድሪቱን አለቅም የሚል የሚታገል የሰው ነፍስ ምሱ አድርጎ የሚጠብቅ የሰው ነፍስ ሳላንጠለጥል ምድሪቱን አለቅም ብሎ የቆመ እልህኛ መንፈስ እንዳለ ማወቅ ያስፈልጋል። ግብር የለመደ እንዳልኩሽ የሰው ግብር የለመደ ሊኖር ይችላል። የእንስሳ ግብር፣ የልዩ ልዩ ነገር ግብር። ይሄን ግብር የለመደ መንፈስ መነሳቱ አይቀሬ ነው። ኢየሱስ ተወለደ ሲባል እልልታ አይደለ? የኢየሱስ መወለድ የኢየሱስ መወለድን ተከትሎ ግን 2000 ህፃናት ተገደሉ። አየሽ፣ የኢየሱስ መወለድ ያበሳጨው እባብ የ2000 ህፃናትን ነፍስ ይዞ ሄደ። ራሔል አለቀሰች። አስለቅሶ የኢየሱስን መወለድ የሰማ እባብ በሄሮድስ በኩል በሰነፍ ሰባሰገል ጠፋባቸው። ሄደው ገብተው ወጣ ነገሩ። በእንዲህ አይነት በሰነፎች እነሱ ኮከብ ይመራቸው ነበር። በኮከብ ምሪት የነበሩ ኮከቡ ሲጠፋባቸው ቆም ከማለት ይልቅ ህፃኑ ሊወለድ የሚችለው የአይሁድ ንጉስ ቤተ መንግስት ነው ብለው ቤተ መንግስት ገቡ። የተነገረ ትንቢት ቢሆንም የትንቢቱ ማስፈጸሚያ ነው የሆኑት። አይሽ ከዛስ የኢየሱስ መወለድ ስተት ነበር እንዴ? አይደለም። ታዲያ የጠቅላይ ሚኒስትሩ ይቅርታ፣ መተቃቀፍ፣ ማልማት ማሰብ ስተት ነው አይደለም። በዚያ ኮቴ ግን አብሮ የሚሰራ ነፍሳቸውን ሳይቀር ሊነጥቅ የነበረ መንፈስ እኮ ነው። ከዛስ የሌላውን ነፍስ እየነጠቀ አየሽ። ይሄ ለማዳ እባብ አውሬ ግብር የለመደ አንዴ በዘር አንዴ በሃይማኖት አንዴ በምንጥሶ እያለ ምን እየወሰደ ነው? ነፍስ፣ የነፍስ ግብር እየወሰደ ነው። የሰው ደም እየጠጣ ነው። ይሄንን ማስጠበቅ የኔም ያንቺም የፖለቲከኞቹም የሃይማኖተኞቹም ኢትዮጵያዊ ነኝ እግዚአብሔር በዓላማ ነው ኢትዮጵያዊ ያረገኝ የሚል ሰው ሁሉ ኃላፊነት ሀገር ውስጥ ሊሆኑ ይችላሉ፣ ከሀገር ውጭ ሊሆኑ ይችላሉ። የሚዘሩት ክፉ ዘር መከተሉ አይቀሬ። ስለዚህ አሁንስ ደም የለመደ መንፈስ አለ። የሰው ደም መጠጣት የሚያስደስተው ምሳለኝ ግብር አለኝ ብሎ ነገሩን እየለዋወጠ መምጠጥ የሚፈልግ እሱን መምጠጥ ነው እኛ ነው ማለት ያለብን። ሰበቡ ብዙ ሊሆን ይችላል። እንዳልኩሽ ምን ይሻላል አለ መርምሩ አለ። መረመሩ። አዎ። ስለዚህ ከ2000 ህፃናት መሃል እሱም ይኖራል ብሎ አስቦ እኮ ነው ሄሮድስ። አየሽ፣ ወንበሬን እንደው የ2 ዓመት ልጅ አድጎ ወንበሬን ይቀማኛል ብሎ ማሰብ አጋንንታዊ ካልሆነ ሰዋዊ ነው አይደል? ሰዋዊ ሊሆን አይችልም እኮ። አየሽ፣ አጋንንት ግን እንዴት እንደተጠቀመ አየሽ። አሁንም እነዚህ ምክንያቶቻችንን ቁጭ ብለን ሰክነን የሚወሰድ የሰው ደም ምሳለ አጋንንት ከሰው ሲወጣ ምሴን ስጠኝ በጣም ነው የገረመኝ። የዛን ቀን ትልቅ ሴት ይሆናት ላሳይሽ እችላለሁና ምሴን ስጭኝና ልሂድልሻል። እምሰጥህ ምሴ የለኝም በክርስቶስ ኢየሱስ ብቻ ነው። አንቺ እኮ እኔ ያቃጥየህም አላቅም፣ ያቃጥየ አላቅም። እኔ ምን ያቃጥላል? እኔ ሰው ነኝ። አየሽ፣ ሲፎግርሽ ማለት ነው አቃጠልሽኝ፣ አነደድሽኝ ብሎ በትዕቢት ሊፎግርሽ። ኧረ እኔ አላቃጥልም። የኢየሱስ ስም በስሜ አጋንንትን ያስወጣሉ። በቃ የተሰጠኝ ብቻ እኮ ነው። ከዚህ ውጭ ምን ይታለፋል? በእኔ ነው፣ በከሌ ነው፣ በከበደ ነው፣ ባለሙ ነው ብለሽ ቀንድና ጅራት ማውጣት አያስፈልግሽም። በኢየሱስ ስም ብቻ ነው። ምስ የሚባል ነገር አይሰራም።
በስሜ አጋንንትን ያስወጣሉ ስለተባለ ስለዚህ አሁንም የተጀመሩ መልካም ነገሮችን የአዲስ ዓመት ዕለት በጣም የነካኝል ልንገርሽ አንድ ትልቅ እናት ናቸው ብዙ አይደለሁም ሚዲያ ላይና ድንቅ ነው በኔ እድሜ ያሉ በኔ እድሜ ድሃ ቤተ መንግስት ገብቶ መብላት ድንቅ ነው ይሄ እግዚአብሔር ስጦታ አይደለም ትህትና አይደለም ዝቅ ማለት አይደለም እግዚአብሔር ድሆችን በተቀበለበት መንፈሳዊነት አይደለም እነዚህን ነው ማብዛት ያለብን እነዚህን ለምን አንጨምር እኛም ልደስ እንደግስ ከድሆች ጋራ ትንንሿን ሞዴል እንትን ካለ በኋላ ነው አጋንንት ከፍተኛ ስራ ነው እየሰራ ያለው ለምን ስትይ ለምዷል የሰው ደም ለምዷል ግብር ለምዷል ምሳለው የኢትዮጵያን ምድር በቀላሉ እልልልል ብሎ ይሄዳል ብለሽ አታስቢ በክርስቶስ ኢየሱስ ስም ከምድሪቷ ስር እስቲ አስበሽ ታውቂያለሽ አየሩ ጋራ ተራራው ሸንተረው ግን ድርቃል ይሄ እኮ የመንፈስ አሰራር ይሄ እኮ ሂሳብ አይደል ያንዳንድ ጉዳይ በደንብ ሂሳብ አይደል አንደኛ የወጡ ልጆች ስትሬት ኤ ያመጡ ልጆች ስኮላር ተሰጣቸው ከዛ ተመልሰው ምን ሆኑ ምን ሰምተሽ ታውቂያለሽ አንቺ ሚዲያ ሰው ነሽ ተመልሰው እንደው ያ ይተወራላቸው ልጆች ተመልሰው በአገር ደረጃ የምታደንቂያቸው አሉ አየሽ ሞም የሚመለሰው ቅንጥስ የሚያረግ የመንፈስ አሰራር ማለት ነው ሚበላ ምድሪቷ ስር ተቀምጦ አንተ እኮ አማራ ነህ አንተ እኮ ኦሮሞ ነህ አንተ እኮ ከምባታ ነህ አንተ እኮ ኦርቶዶክስ ነህ አንተ ፕሮቴስታንት ነህ አንተ ሙስሊም ነህ አንተ ዘመነኛ ነህ አንተ ባለጊዜ የሚፈተፍት መንፈስ ይሄ በስጋ አላስበው ይቅር ተባባሉ ማለት በስጋ አላስበው እነዚህን ይዘን እነዚህ ጠቃሚ ሴቶች ለሰው እረፍት ሰንበት ያለባቸውን ይዘን መሄድ ነው የሚበጀን ወይስ እንደ ሄሮድስ ከ2 ዓመት በታች የሆኑ ሁሉ ይጨፍጨፉ ለምን ወንበሬ እንደው ቢያንስ እስኪያድጉ ድረስ በሞትስ ብሎ ሰው ትንሽ ማገናዘብ አይችልም እኔ እንዲህ ነው ማስበው ጊዜው ነው ምናምን እንደዚህ ማሰብ አልችልም ንግስና ወይም ሹመት ሙስሊም ሊሆን ይችላል ኦርቶዶክስ ሊሆን ይችላል ፕሮቴስታንት ሊሆን ይችላል እምነት የለሽ ሊሆን ይችላል የኔ ጉዳይ አይደል ሹመት ሁሉ ከእግዚአብሔር እንደሚሰጥና እንደተሰጠ ነው ማስበው ለተሰጡ ሹመቶች በሙሉ ደግሞ ለእግዚአብሔር እንደምገዛ እገዛለሁ እምቃወማቸው ማልወዳቸው አሁን ቅድም ያነሳውልሽ ያው ሁሉ ነው የቀድሞ ጠቅላይ ሚኒስትር ክቡር መለስ ዜናዊን ሳስብ ሁሉ የሚያመኝ ወርዳቸው ይሄ ነው ሌብነት ደሞ ነኝ የሰማሁት ወሬ አይደለም የሰማሁት ድንገት ነው አልኩሽ እኔ ሚዲያ ሌብነት ስራ ነው ስትል ከዛ ራሴን ያመኛል ሳስበው ከሰማሁበት ቀን ጀምሮ ነው ምነግርሽ እኮ ይሄንን በጣም ያናድደኛል በቃ የሚያናድድ ቃል ካለኝ እድሉን ካገኘው ነግራቸዋለሁ ልክ አይደለም የእግዚአብሔርም ቃል አሁን እንዳልኩሽ ኢትዮጵያ እጆቿን ይጠሩትን አልጠራ ትዘረጋለች በጣም ነው ያዘንኩት በጣም በቀጥታ ከእግዚአብሔር ጋር መላተም ለምን አስፈለገ እግዚአብሔር የወደደውን ያደርጋል ታስታውሺ እንደሆነ የቀድሞ ጠቅላይ ሚኒስትር ክቡር መለስ ዜናዊ ጋዜጠኛው አሁንም በሚቀጥለው ጊዜ እርሶኖ ጠቅላይ ሚኒስትር የሚሆኑት ብሎ ተጠየቁ ምን ይደረጋል ፓርቲ ከወደደ ምን ይደረጋል አሉ ግን አልደረሱ አይሽ የእግዚአብሔር ከባድ ጥሪ ሞት የሚባል ጥሪ እግዚአብሔር ጀግና ማይገልጠው የወደደውን የሚያረግ እግዚአብሔር የሚባለው አምላክ ልክም ተመሳሳይ አንደኛ ሁለተኛ ምናምን የማይባልለት አምላክ ነው የወደደውን በማይክሮ ሰከንድ ውስጥ ማድረግ የሚችል አምላክ ነው ይሄ አምላክ ያለኝን ማድረግና ማክበር ብቻ ነው ይሰራ ስለዚህ አክብሪ ብሎኛል አንግሳል አው አከብራለሁ ተበላሸ ነገር ካለ እንደ ሰው ጸልያለሁ ልክ ያለው ነገር ካለ ደግሞ ባገኘው ታጋጣም ይሄ ነገር እኮ ልክ አይደለም ለምን አልታየም እላለሁ እንጂ ከንትን ጋር ወስዶ መስፋት ግን ከራሱ ከእግዚአብሔር ጋር መላተም እንዳይሆን ይሄ ምንድነው ምን ሲያነጥፉላት ምን አለች ይሄ ያህያ ስጋ አልጋ ሲሉት መሬት ሲሉት አልጋ ይላሉ የኔ አባት በጣም እንዲህ አይነት ንግግር ታውቂያለሽ ብዙ አቃለው ከአባቴ አልጋ ሲሉት መሬት አመድ እንዲህ አይነትም እንዳንሆን እፈራለሁ ገባሽ እያንዳንዱ ነገር ላይ የተደረገውን ነገር ሳንቆጥር ሳናይ
እንትን መጣያ መንገድ ብቻ እንድንፈልግ ከሆነ ይሄ ከጀርባው ፑሽ የሚያደርግ ያጋንንት እጅ አለው። ስጋና ደም ብቻ ነው ብዬ አንዳንድ ዝርዝር ንግግሮችን የስጋና የደም አቋምና ሐሳብ ነው ብዬ አልጋራም። አጋንንት ከጀርባው አለ ብዬ አምናለሁ። የተወደዳችሁ የሃርመኒ ቲዩብ ቤተሰቦች ውይይታችን አላበቃም፣ ይቀጥላል። አብራችሁን ቆዩ። ካፍታ ቆይታ በኋላ እንመለሳለን።